ልጅሻለ ልጅሻለ ሩታ ልጅሻለ ወይ ሩታ ያለ አለ ቤት ያንስ ሩተኛሽ ልጅሻለ አለ ምን አይነት ነው ማንም አልመጣም ቤተሰብ ደህና ናችሁ? ዝም ብዬ የማየው ማለት ነው ነገሮቹ እንዳለ በጣም ግራ ስለገባኝ ነው። ገባችሁ አይደለ? እኔ ምለው ቆይ የሩታን ሰላም የሚፈልግ ዙሪያ አንድ የለም አንድ ሰው። ፈጣሪ ትግስቱ ስጠኝ። ጭራሽ መጣችሁ በልጆ መጣችሁ። ደስታ ሰው ሀገር ልትሄድ አልነበር እንዴ? የት አለ የሄድከው ማለት ነው? የት አለ የሄድከው? የት አለ የሄድከው ማለት ነው? ሰው ሀገር ሊሄድ ነው ደስታ ተሳፈረ ምናምን እየተባለ ነበረ። አሁን ልክ እንደ ለሩታ አሳቢ ሆናችሁ መጣችሁ ደግሞ ማለት ነው። ልክ ልጅሽ ሊሰረቅ ነው ልጅሽ። ይሄ እኮ አልፋለች። አራስ እያለችውላ አብርሃም ሊሰርቅ ነው ተብሎ ነበረ፣ ብዙ ነገር ተብላ ነበረ ማለት ነው። አሁን ጭራሽ በልጇ መጣችሁ። በልጇ መጣችሁ። ከቤት ውጭ ያላችሁ ጭራሽ እኔ የሚመስለኝ ማለት ነው አብርሃም ያላሰበው ነው መሰለኝ ራሳችሁ የሆነ አስባችሁ የምትመጡት እንጂ ህግ የለም እንደ አገራችን ላይ ልክ ህግ እንደሌለ ነገር አብርሃም ልጁን ሰርቆ ሊወስድ ምናምን ከአራስ ሴት ልጁን ይዞ ሊሄድ ራሳችሁ አስባችሁት ቤተሰቦችሽ ጋር ሂጂ ምናምን የምትሉ ሰዎች ማለት ነው። ደህና ናችሁ ግን ለምን አትፋቷትም? የምሬ እኮ ነው። ምን ነው ካለቀሰች ቆየች አይደል ሩታ? ስለዚህ ግዴታ ማልቀስ አለባት። ለዛ ነው የመጣችሁት። ኧረ ሲገርሙ ገር እየመጡልኝ ስለሆነ ነው። ይቅርታ እኔ በልጄ ቀልድ አላውቅም፣ ግን የምራችሁ ነው ማለት እንደዚህ ዳኒ እንደዚህ ያደርግም። ኧረ ዳኒ ብቻ አይደለም ሩታ፣ የኔ የምትይው ሰው እንዳለ ለአንቺ ጠላትሽ ነው። እኛ ደግሞ ሲጀመር ማለት ነው በዚህ አጋጣሚ ሩታ እንድታውቂ የምፈልገው ማንም መጥቶ ወሬ ስላወራሽ ብቻ ማመን የለብሽም፣ ማልቀስ የለብሽም። ገባሽ አይደለ? አንቺ ካለቀሽ ስለቆየሽ አንቺን ማስለቀስ ነው የነሱ ስራ ማለት ነው። ገባሻ? አንቺ አታልቅሽ። ልጅሽን ደግሞ ማንም ህግ የሌለ አገር አይደለም ኢትዮጵያ ማለት ነው። ገባሽ አይደለ? ማንም ሰው የሰውን ልጅ አንስቶ አይወስድም። በህግ መክሰስ ትችላለሽ። እናንተ ማላ ህግ ስለሌለ ነው እንጂ ማለት ነው። አሁን ልክ ለሱ ሐሳብ ሆነው እሷን ሊያስለቅሱ መጡ። አንቺ ማልቀሰሽ ማየት ስለማንፈልግ ለልጅሽም ምን ማልቀስ አንቺን ማልቀሰሽ ማየትን ስለማንፈልግ አይ ማልቀስ እንደማትፈልግ ብትፈልጉማ ለምን ታስለቅሷታላችሁ? የሌለ ወሬ እስኪ ድረስ እንትን አትሉ። ሲጀመር እንደዚህ አስደንቅጣችሁ ሳይሆን ማለት ነው መታችሁ ቁጭ ብላችሁ እንደዚህ የሚወራ ወሬ ከሰማችሁ ራሱ ኢቭን እንኳን ከሰማችሁ ሪሊ ነገር ከሰማችሁ ማለት ነው ልጇን ይዛ በስነ ስርዓት ከዛ ሻይ ቡና እያላችሁ ወይም ደግሞ የሆነ ቦታ እንኳን ረጋ ብላችሁ እንትን አትሉም። ስለዚህ ስለ እናት ሲጀመር እንዴት ይሰማችኋል? እናት እንዴት እንደምትሆን በልጅ ስለማደራደረኝ ነው ሁሉ ነገር እያደረግን ያለ ነው። ልጅ ሲነካ ስለማትወጂ ነው። በልጅሽ ሊመጡብሽ ነው ካሁን በኋላ። ይኸውልሽ ቤቱንም ለቀሽ መውጣት ብቻ ከሆነ ለቀሽ ትወጫለሽ። ለቀሽ ማትወጂም ከሆነ ኦኬ። ይሄ ሁሉ ቤቷን ለማስለቀቅ ነው። ሄርሜላና አብርሃምን ለማስገባት ነው እዚህ ቤት ውስጥ የእናንተ ጥረት። የምሬን ነው እኮ። ለምንድነው ትታ የምትወጣው? ምንም ይምጣ ኦኬ ትጋፈጠዋለች ቤቷ ውስጥ ሆነ ማለት ነው። እንድትወጣ እኔ አልፈልግም። ገባችሁ አይደለ? እንድትወጣ አልፈልግም። ነገር ግን ማንም ሆነ ማንም ኦኬ የሰውን ልጅ ይዞ የሚነሳ ምን አይነት ሀገር ነው? ምን ነው? ኢትዮጵያ እኮ ነው የምናቅ ሀገር ነው አይደል? ያልተወለድንበት ሀገር አስመሰላችሁ። የትኛው ሰው ነው የሰውን ልጅ ይዞ የሚጠፋው እንዴ? ጉድ እኮ ነው። እናትሽ ቤት ሄጃለሽ ብታሰምተሽ ሄርሜላ ጋር ሄዶ እያደረገ ያለው ነገር በደንብ ራስሽ ጠንቅቀሽ ታውቂዋለሽ እኮ። ከዚህ በፊት የሚያደርገው እኮ በቃ እኔ ዳኒን የምለው ማለት ነው ዳኒ ኦኬ ለሩታን እሳት ውስጥ ከተው እሱ ዳር ስለሚሆን ነው እንጂ እንደዚህ ልጇን ለመውሰድ ምናምን ሴራ እንደሚያሰር እኔ አላውቅም። ግን እነሱ የሚያምጡት ወሬ አላውቅም። እኔ ማለት ሆን ብለን ተናገረ ነው ሩታውን ይሄንን እያየሁ የሚሄድ ይችላል። ቆይ ቤተሰብ ጋር ለምን ትሄዳለች? እዚህ ሆና ማንም ስቲንካት መጥቶ ማለት ነው ማንም ስቲል ልጇን ያንሳ ማለት ነው ትጋፈጠዋለች አብራ። የትኛው ሰው ነው ልጇን ይዞ የሚሄደው? ስለዚህ እሷ እየሸሸች ምንድነው? እሷ ሰርቃለች ወይም ደግሞ የሰው ልጅ ነው የያዘችው ወይም ደግሞ ምን አጥፍታ ነው ከአገር የምትሸሸው? አቤቷ ሆና ትጋፈጣለች። ማንም ሰው አይነካትም። ገባችሁ አይደለ? እየመጣችሁ አታሰራሯት ሴት ስለሆነች ብቻ። አዎ ሩታ የሚደረገው ነገር እያውቅሽዋል ማለት ነው። ነገሩ እየተረታቱ ለዛ ለሩታ ብለህ ነው የማትሄደው? ኧረ ተው እንጂ ለሩታ አግዘህ ነው ጉዞ ነው ላይ ያቋረጥከው ምናምን ለሩታ ብለህ ነው ከሩታ ጎን ለመሆን በዛው ልትቀር አስበህ ከዛ ኢትዮጵያ ቀረው በቃ ለሰው በዛው ቀረው ልትል ማለት ሰበብ አመጣችሁ። እንደዛ
አንተ ሲጀመር እንኳን ዲያስፖራ አይደለም እዚህ ቦታ እንኳን ሄዳ አታውቅም። እዚህ አዋሳ እንኳን ሄዳ አታውቅም። ወሬ ያወራሉ እንዴ? ሁሉ ነገር አንቺ ላይ በቃ ክፋት እያሰበ ነው። ለምንድን ነው ግን በዚህ ልክ አንቺን መጉዳት የፈለጉት? እናንተ ራሳችሁ ሩታ ሰው ያስፈልግሻል ወይ ቤተሰብ ጋር ወይ ደግሞ ያልተወሰነ ምንም ሰው አያስፈልጋትም። ኦኬ ሰው የሚያስፈልጋት ሰዓት እናንተ ከጎኗ አልነበራችሁም። ስለዚህ ብቻዋን ቆማ ለዚህ ደርሳለች። ልጇ አድጓል፣ በእግሩ ለመሄድ እየዳደ እያለ ነው። ስለዚህ አታስፈልጉም እናንተ ራሱ መጥታችሁ እሷን ለማስለቀስ ኦኬ እሷን አስፈራርታችሁ በቃ ከቤት እንድትባረር የሆነ እሷ አገር ለአገር እየሸሸች እንድትኖር ነው እናንተ ፍላጎታችሁ። ከጎኗ የሚሆን ሰው እንደዛ አይደለም። ጠንክሪ፣ ጀግና ነሽ። ኦኬ እዚህ ቁጭ በይ፣ ማንም አይነካሽም፣ እኛ አለንልሽ፣ ከጎኗ ነን እንኳን አትሉም እናንተ። እቤትሽ ሂጂ፣ እናትሽ ጋር ሂጂ፣ እንደዛ ነው የምትሉት። ኧረ ጉድ! ማድረግ ያለብኝ ነገር አደርጋለሁ። ገባ? ህይወቴን መሰወር ካለብኝ የፈለገ ነገር ግን የምሬ ነው። እኔ በዚህ አይነት ነገር ቀልድ አላውቅም፣ ምንም ቀልድ አላውቅም። እውነት ነው። ማንም ቀልድ አያውቅም። እናት እኮ ናት በልጇ። ማንም እናት በልጇ ቀልድ አታውቅም። እንኳን ሩታ ማለት ነው። እንኳን ይሄ ሁሉ ነገር አሳልፋ ነፍሰ ጡር ሆና እንኳን ተንከራተ ለዚህ ልጇን እንኳን ለዚህ እንዴ እናውቃለን እኮ ሴቶች፣ ብዙ ሴቶች አሉ ማለት ይሄ ኦኬ እንደ ድራማ እንደ ስራ ልንወስድ እንችላለን። ነገር ግን አብዛኛ ሴቶች እኮ እናውቃለን። የምንሰማው ሚዲያ እኮ የምንጠቀም ሰዎች ነን እኮ። ባሏ ሲክድ፣ ፍቅረኛዋ ሲክድ ምን እንደምታረግ ሴቶች እናውቃለን። ይሄ ግዴታ ማውራት አይጠበቅብኝም። ሴቶች ታውቃላችሁ። ስለዚህ ሩታ ደግሞ ወልዳ ለዚህ በቅታ ልጇን እያሳደገች ያለችዋ ሴት ደግሞ እንኳን ያ ሁሉ ያሳለፈችበት ልጅ ላይ ደግሞ አንድ ሰው ጫፉን እንኳን ሊነዘር እንትን ሊነካ ቀልደኞች እኮ እያንዳንዳቸው አንድ ነገር ለማድረግ ያስቡና እዚህ ምድር ላይ አይኖሯትም። እነሱን የሆነ ነገር አድርጌ ልጄ ለመንግስት እሰጣታለሁ። የበፊቷ ሩታ ትመለሳለች። ልጇን አንድ ሰው ይንካትና ማለት ነው። ገባቸው አይደለ? ስለዚህ እኔ ሌሎቹ ተውትና ማለት እነዚህ መጥተው ወሬ የሚያቃጥሉትና ሩታን የሆነ በቃ ያም ይመጣል ቤትሽን ልቀቂ፣ እረፍት አድርጊ፣ ያም ይመጣል እናትሽ ጋር ሂጂ፣ ከጎንሽ አለን ልጅ ጀግና፣ ማንም ሰው አይነካሽም እንኳን ብሎ እንኳን ሞራል አይሰጧትም። እሷን አስፈራርተው የሆነ አገር እንድትለቅ። ኧረ ተው እንጂ ልጇና ሩታ አይደለችም። ከማጎንሽ እሱ ስለሆነ ነው። ሩታ በፍጹም በፈለጉበት ነገር ይምጡ። ኧረ ቀልድ እስኪ ደርስብሽ ለምን ትጠብቂያለሽ? መጀመሪያ ለምን አጠናቀቂም? ከደረሰብሽ በኋላ ማንም ዞር ብሎ አያይሽም። ሩታ ስለምን ዞር ብሎ አለማየት ነው የምታወራው? ችግር የለውም። ሁሉም እስኪ ጎዳሽ ነው ከአንቺ ጋር ድረስ እስከ ዛሬ ድረስ እኮ ፈረንጆ ነገሮችን ብቻዬን ተጋፍጬ ተወጥቻለሁ አይደል? እኮ ሆዷ ላይ እንኳን ተሸክማ ሁሉን ነገር አልፋለች። እንኳን አቅፋ ማለት ነው። ገባቸው አይደለ? እስቲ አቅታት እኮ ይምጣ፣ ማንም ይምጣ። ማንም እንደዚህ በዚህ ልክ ፈርዘር አልፎ ከመጣ እኔ ዝም ብዬ ቆሜ አያቸዋለሁ። እሺ ስማኝ፣ ያኔ እኮ ብቻቸውን አልነበሩ አይደለ? ተሰብስበው ነበር። እንደዚህ የሀገር ሰው እኮ ነው ሊጎዳኝ ነበር አይደል? ነገር ግን ብቻዬን አልፌዋለሁ፣ ብቻዬን ተወጥቻለሁ። የሆነ ነገር አይደለ? አሁንም ምንም የሚያቀተኝ ነገር የለም። በቃ ሩታ ልለምንሽ፣ በእናትሽ ሩታ። አንተ ደግሞ ሂድ ፈረንጅ፣ ወደዛ ሂድ። በእናትህ ልለምንሽ ይላል እንዴ? አንተ እውነት ለሩታ የምታስብ ከሆነ ሆነ አብረሃት ሁንና ከጎኗ ሁን፣ ተጋፈጥ፣ አለቅ። አገር ለቃ ስለሄደች አይደለም እንዴ? ይቀልዳሉ እንዴ? ሩታ አንቺም ልጅሽ ምንም መሆናችሁ ማየት አንፈልግም። ሁላችንም የኔ የምትይው ሰው ነው እየጎዳሽ ያለው። ከዚህ ሀገር መውጣትም ካለብሽ ውጪና ሰላምሽን አግኝ ሩታ። ከሀገርም ልታስወጡ አስባችሁታል? ጨራሽ አሁን እኮ ማለት ነው ሩታ ላይ ልንገራችሁ፣ በአካል የሚደረገው ሳይሆን እየመጡ ወሬ እያወሩ የሚጎዷት ነው የሚበልጠው። ልንገራችሁ በዚህ አጋጣሚ እየመጡ ወሬ የሚያወሩትና የሚያቃጥሉ ነገር ነው እየበለጠ ያለው ማለት ነው። በልጅሽም በአንቺም ቀልድ አናውቅም። ስትጎዱ ማየት አንፈልግም። እሱን እኮ ነገር ተውት። ከዚህ ሀገር የመውጣት ጉዳይ እሺ፣ ከዚህ ሀገራት ውጭ ግን ለትንሽ ጊዜ እንኳን እናትሽና አባትሽ ጋር ሂጂ። አትሄድም። ማንም ሰው ጫፏን ይንካ። ልትወልድ ነው እንደ ሜዳ የመጣችው። 9 ወር ሁሉ እንኳን አዲስ አበባ ቁጭ ብላለች። እንኳን አሁን ልትሄድ ማለት ነው። አትሄድም። እስቲ እቤቷ መጥቶ አንድ ወንድ ነኝ ያለ ሰው ይንካት። ይቀልዳሉ እንዴ? ሁሉም እያስምላቸው ማለት ነው። አሁን ቢሆን ለነገሩ ማድረግ ከፈለጉ ዛሬ ስመከታላቸው ተከትለው መምጣታቸው ላይ ቀርፈልግ። ስለዚህ ማናሰልገው አንተ ደስታ ራሱ እርግጠኛ ነኝ ይሄን አይዲያ ያመጣችሁ ደስታ ኢትዮጵያ ስለቀራ ለአንቺ ብዬ ነው የቀረሁት በዚህ ምክንያት ምናምን ብለ እዚሁ እንትን ለማለት ነው። ገባ አይደል? ኢትዮጵያ ያለ ሰው እንደሆንክ እንዳይታወቅበት ይሄንን ነው ያመጣችሁት። እሷን ካላስለቀሳችሁ ሲጀምር እንዴት ትሰራላችሁ? መቼ ሰርታችሁ ታውቃላችሁ? አብረናት ሆነን ሁሉም ነገር ብንከታተለሽ ባትሆኑ ራሱ በቂዋ ነው። ብቻዋን በቂ ነው ሩታ ማለት ነው። ብቻዋ ትበቃለች ለልጇ። ገባችሁ አይደል? አብራችሁ ሆናችሁ አሁን እንደዚህ በሉ እስቲ
መጀመሪያው እንደሱን አታስቡን ነበር? ካለቀሰች ቆየቻ። ለምን ሳታለቅስ ቆየች ነው መሰለኝ። ደሳውንም ከኩ ካጠገቡ አልጠፋም። ነገሮች ይበሳሉ። መፍራት አይደለም ነገሮች መጠንቀቅ ነው። ነገር ግን ሰማኝ፣ ልጁ ስጪው፣ ልጁ ስጪው። እንደ እነዚህ ቀልዳሉ እንደ የምሬ እኮ ነው። በድንገት መጥቶ ልጅሽን ስጭኝና እንሂድ ያሟቸዋል እንዴ? ኢቨን እንኳን እናንተ ራሱ እንዴት ትታመናላችሁ? አሁን እናንተ እንኳን መጣችሁ ለሩታ ዳኒም አይታመንም ያም ልጅሽን ለመውሰድ እየመጣ ነው ምናምን ብላችሁ እሷን እያስፈራራችሁ ነው አይደለ? እናንተ ራሱ እንዴት ትታመናላችሁ? እናንተ ራሱ ይሄ ደስታ የሚባለው ራሱ ከነዘጋ ሽርክ አድርጎ ልጇን ሊወስድ እንደመጣ ማን ያውቃል? እንዴት እንመን? ሲጀመር አትታመኑም። እዚህ ውስጥ አላችሁ። ምሳ ከተጋበዛችሁ እራት ከተጋበዛችሁ ትክዳላችሁ። ነው አይሆንም፣ አይሆንም። ደስታው ለምሳሌም እኔ እኮ ነግሬያቸዋለሁ። ከትላንት ወዲያ ነው መቼ ነው ሜሪ ኦዲየንስ ነው መሰለኝ ነግሯት እና ልጅሽን ከዚህ በኋላ እንደታወጪ ሚዲያ ላይ ምናምን ስትላል ነበረ እና ነግሬያቸዋለሁ። በልጅ ካልሸቀሉ አይሆንላቸውም ያወጣሉ ብዬ ነበር። ያው ጀምሩ መሸቀል ልብስ ምንም አይደለም። ይኸውልህ ልብስ ምናምን በቃ ቁሳቁስ ምናምን ከልጅ የሚበልጥ ነገር አይደለም። ሰማኝ ይረሽ እንሂድ፣ ምንም አይፈጠርም። ቤተሰቦች ጋር እንሂድ። ሰማኝ ምናልባት የትም አትሄድም፣ ቤተሰብ ጋር አትሄድም፣ የትም አትሄድም። እስቲ ማን ወንድ ነኝ ያለው መጥቶ ይንካት፣ አለቀ። ሲቀጥል ደግሞ በድንገት ቆይ፣ የሰው የህይወታችሁ እንደዚህ ነው። ቆይ ህግ ያለ ሀገር እኛ እንኳን አሁን እዚህ ሀገር ኦኬ፣ ጦርነት ባለበት ሀገር እንኳን እያለን ነው እንዴ። በአሁን ሰዓት እንኳን እኔ ኦኬ ባሌ ነኝ ይለኛል ሶ ስለዚህ እኔ በድንገት እንዴት ነው አንድ ሰው ማለት ነው ምንም ሆነ ምንም በድንገት እኮ የትም ሀገር አይከድም። ገባችሁ አይደለ? አሁን በድንገት ህግ ያለበት ሀገር መንግስት ያለበት ሀገር ምንም ተደረገ ሶ ስለዚህ ልጇን ይዘ የሮጠች እናቷ ቤት ባሌ ልጄን ሊወስድ ነው ወይም ደግሞ ጠላት አለ ልጄን ሊወስድ ወይም ደግሞ ሊቀማኝ ሊመጣ ነው ብላ ትሄዳለች። ልክ እንደ የሆነ ፊልም ላይ የምናየው ነገር ይሆነ አለ አይደለ? ህግ የለም ሀገር ላይ ይቀልዳሉ እንደነዚህ ህፃን ናቸው። አጠቃላይ ህፃን የነገሮች ማብቂያ ሊሆን ይችላል። ሰማኝ በቃ ቃሉ ምንም ነገር ያበቃል። ሰማኝ በፈለገ በቃ ይምጡ፣ እንደውም ይምጡ፣ ችግር የለውም ይምጡ። ኖ ይምጡ አይደለም አይ ከኔ ጋር መጋፈጥ ነው አይደል የሚፈልጉት? ለዛውም በልጄ ኦኬ ያበቃ፣ ሁሉም ነገር ያበቃል። እስከዛሬ በእኔ ስለ እና ሲጀመር በልጅ የምትደራደር ይመስላል። አገሯን ለቃ የምትወጣ ይመስላል። ቤቷን ለቃ የምትወጣ ይመስላል። አሳልፈው እራሷን ነው የምትወጣ ፊት ለፊት። እናት ሲጀመር ስለ እናት የምታውቁ ናችሁ መታችሁ እዚህ ጋር ወሬ የምታወሩት ማለት ነው። ገባችሁ አይደለ? ስለዚህ የትኛው ሰው መጥተው ነው ሩታን እንዲነካት የሚፈልገው? ማንኛ ያለ አሁን እኮ እኔ ሄደው ነገ ደግሞ አብራምና ሄርሜላን ይጠየቃሉ፣ ዳኒም ይጠየቃሉ፣ ይመጣሉ። እርግጠኛ ነኝ ማለት ነው። እንደዚህ የሚለውስ ወሬ ሰምቻለሁ። አንተ ለምንድን ነው የሩታን ልጅ እንደዚህ? ነገ ደግሞ ሌሎቹ አብራምን ምናምን በየቤቱ ይዞ ሲመጡ ማለት ነው። እኔ እንደዚህ ነገር አላሰብኩም። ራሳቸው እያመጡት ወሬ ነው ይላሉ። ጠብቁ መጡ። እስከዛሬ በእኔ ስለሆነ ነው በቃ ይሁን እያልኩ እያለ ፈረንጁ ከደስታ ነው መሰለኝ የተማረው ማለት ነው። መንበርከክ የምሬን ነው እኮ አሁን እንሂድ ብሎ ልክ ለሩታ እንደሚያስቡ ሆኖ እግሯ ላይ ይወድቃል። አሁን እንኳን ደስ አላችሁ፣ አስለቀሳችኋት አይደል? እንኳን ደስ አላችሁ። ይሄንን አይደል የፈለጋችሁት? ለምን አላለቀሰችም ነው እናንተ? በቃ በፊት ነበር ስንት ዓመት እያለቀሰች ነበር። ሁሌ ኤቭሪዴይ ስትመጣ ታለቅስ ነበረ። እኔ አይኗ ሁላ እንዳይጠፋ እፈራ ነበረ። ኦኬ አሁን ትታ ነበረ። ኦኬ በቃ ማልቀስ የሚባል ትታ ነበር። አሁን ጀምራችሁ ሩታ እየለመንኩሽ ነው። ቀያሪና ወይ ቁጭ ብለን ነው መረጋጋት እፈልጋለሁ። አሁን እዚህ ጋር ማለት እዚህ ፊት ለፊት መወራት የሌለበትን ነገር በቃ እንዳታወሩ አደራችሁን። እናንተ በጣም ነው የማመሰግነው። ደስታ በጣም አመሰግናለሁ። አንተ ነሽ ስልኮ ነው ማለት ነው። ከጎኔ ስላሰብክም ስለወሰንክም በጣም ሩታ የማንም አትመኝ። ገባሽ አይደለ? ደስታ ራሱ ማለት ነው ኦኬ እንደ ድራማው ካወራም ማለት ነው ኦኬ አፍቅሮሽ ነበረ። ስለዚህ ይሻላልሽም። ስለዚህ በልጅሽ በኩል አሁን ልክ ላንቺ ከጎን እንደሆነ ሆኖ ልክ ሊገባ ፈልጎ ነው እርግጠኛ ነኝ ማለት ነው። ስለዚህ አንቺ ደግሞ ማንም ባወራ ነገር አትስሚ፣ ማንም ያወራውን ነገር ደግሞ አትመኝ። እሺ ሁሉም የሆነ በቃ እኔ እንጃ ብቻ ሁሉም የሆነ የሩታና የአብርሃም ሰላም የሚያነሳ ሁሉም እንደዛ ናቸው የሚመጡት።
አንድ ለነሱ አስቦ የሚመጣ ሰው አይቻላቅ። ኧረ ሰላማችሁ ይብዛልኝ ቤተሰብ፣ ወዳችኋለሁ፣ አክብራችኋለሁ። ባይ ባይ።